በጉራጌ ባህል ኬር ይሁን ኬር ጎጠኞች ካልተስማማቸው ዊ ዶንት ኬር ኮብላንኮ ትራምፕ ገገመኮ ዴብላንዴ ከአሜሪካ ላስወጣን ነው እንዴ? በመስጊድ ስም ቸርች ነው ሙሉ አባቴ በቃ ቁርአን እየቀራ ነው ብሎ ነው የሚያስብ። የሆነ ቀን መስጊድ ሄዶ ቼክ ሲያደርግ መጥቶ ያቅም ልጄን አይቼዋለሁ እዛ ቸርች ነው የሚውለው ተባለ። እሳት ለብሶ እሳት ጎርሶ ከማዘር ጋር ጠብቁኝ ቤት። ስለዚህ ሁለታችሁም ጓደኛሞች ናቸው? ኦኬ እጃችሁ ውስጥ እንደዚህ ሶሽ ኢትዮጵያ ውስጥ ታዋቂ አርቲስቶች አሉ አይደለ? ሁለታችሁም የሆነ ታዋቂ አርቲስት ይዛችኋል በጭንቅላታችሁ አይደለ? 1 2 3 ስል እኩል ነው የምትጠሩልኝ አርቲስቱን ማለት ነው። 1 2 3 ሰይፉ ፋንታሁን እኔ እኮ ባሌ ምን እንደሚሻለው ለ3 ቀን ትሪፕ ማለት ነው 2 ሻንጣ ሙሉ መጽሐፍ ይዞ ነው ሄደው። የኔዋ ለ3 ቀን ትሪፕ ወጣ ማለት ነው ሙሉ ሻንጣ ልብስ ነው ይዘው ሄደች። ምን ላደርግ ለ3 ቀን ምን ማለት ነው ይሄ እኮ ከፈልግሽም የኔ ሚስት ማለት ነው ለ4 ቀን ትሪፕ 2 ሙሉ ሻንጣ ጁዌለሪ ይዘው ሄደች። አንተ ሲወና ንፍጭል ያለች በዛነት እኮ በቃ ኪሎ በጣም ጅል ነው ማለት ነው። የኔም ባል ጅል ነው ማለት ነው እንዴ! ለ3 ቀን ትሪፕ እኮ 2 ሻንጣ ሙሉ ኮንዶም ነው ይዘው ሄደው። አንድ ውስጥ እኮ 3 አለ። በጉራጌ ባህል ኬር ይሁን ኬር ጎጠኞች ካልተስማማቸው ዊ ዶንት ኬር ኮብላንኮ ትራምፕ ገገመኮ ዴብላንዴ ከአሜሪካ ላስወጣን ነው እንዴ? እንተመለ ልቁ እኛም ሀገር አለን የሚታይ ከሩቁ ካልሆነ ሽል ብለን እንገባለን። ኦ ትራምፕ የአሜሪካ ፕሬዚዳንት ትልቋን አሜሪካ አፍሪካ አረጋት። ኦ ትራምፕ አሜሪካንን ምስቅልቅሏን አውጥተህ ከጨረስክ በኋላ ኢትዮጵያ ሀገራችንንም ቼክ ሁሉንም ቼክ አክቲቪስት ቼክ አርቲስት ቼክ ፓርላማ ቼክ ደላላ ሁሉንም ቼክ አውት አፍሪካ ሀገር ውስጥ ስልጣን ይዘው ችክ የሚሉትን ባለስልጣኖች ቼክ አውት እንደለ ኢትዮጵያ ሀገራችን 12 ጊዜ ስለ ልጅነት የሳስብ በጣም ማፍርበትና በጣም እናደድበት ነገር አባቴ ቁርአን እንድቀራ መስጊድ ይልከኝ ነበር ጩጬ እያለሁ። እኔ ደግሞ አብረው የሚጫወቱ የፕሮቴስታንት እምነት ተከታይ የሆኑ ጓደኞች ነበሩኝ። እነሱ እዛ ስለሚጫወቱ ምን ሲል ሸርታቴ ይዋጅዌ ስላለ ከነሱ ጋር አብሬ ሄዳለሁ። ከዛ ወር ምናምን ቆየው። በመስጊድ ስም ቸርች ነው ሙሉ አባቴ በቃ ቁርአን እየቀራ ነው ብሎ ነው የሚያስብ። የሆነ ቀን መስጊድ ሄዶ ቼክ ሲያደርግ መጥቶ ያቅም ልጄን አይቼዋለሁ እዛ ቸርች ነው የሚውለው ተባለ። እሳት ለብሶ እሳት ጎርሶ ከማዘር ጋር ጠብቁኝ ቤት። ኢሞሽናል ልትሆኚ አይገባም አንቺ። ምን ይጠይቀው ነገር በዛር የሌለ በዘራችን አላህ አስገባብንሽ። ያሲን አቤት አባ ቁጭ በል እስቲ ምን ጠይቅህ ነገር አላህ። እሺ ቁጭ አልኩ። ማዘር እዚህ ቁጭ መስጂድ ተነበረ ዛሬ። አዎ አባ ጎሽ ለካ ወላጅ ወዶ አይደለም
ፖሊስ ህብረተሰብ ለልጁን ጨፈለቀም። እሺ ምን ተማራችሁ? የተማራችሁት ነገር አስረዳ። ማዘር ደግሞ መደበቅ አይችልበትም። ወደ ጉዳዩ የተማራችሁ ነገር የተማርከው ነገር አንቺ ዝም በቃ ሁሉም ነገር ላይ እኔ ነኝ የሚቀድሙ መሰንዘርም ቢሆን በቃ ምን እንማራለን። አድርጋችሁ እንዴት እንደተማራችሁ አስረዳኛ። መጀመሪያ እንጸልያለን። አላህ ጸሎት ባኛ ጸሎት ነገር አለ። እኔም ዛሬ ነው የሚል ሰማው። እሺ ከዛ እንዘምራለን። ምንድን ነው የምትዘምሩት? መንዙማ። ተመለከትሽ? ይሄ የሃይማኖት ዲጄ አንዱን ሃይማኖት አንዱ ሚክስ ያደረግ ምንድን ነው? ምንም ኮሽ አሳይ አባጃ እንደ አድርጎ የሚያስተምራችሁ ማን ነው? ፓስተር። ሁለቱም አንድ ላይ ምን ሲሉ ኡስታዝ፣ ፓስተር ኡስታዝ። መርፍ የሚያክል አለንጋ ጀርባ ላይ ውጋት የለቀቀባ ማዘር ተው እሱ እየዞረ ይገፋል። ተው እንካ ዘና በዚህ ድፍ ተው ይተርፍብሃል። ተው ማሚዬ እንዴ አየ ዝንት ጊዜ ሰላም ነው? እንዴት ነው? እናት ናቸው? ምንድነው እናት ናቸው? ማሚ አንድ አውርቼ ነው ታሺ። ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? እኚህ የሚያክሉ ሴትዮ ጨክነህ ታሽኮረምማለህ? ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱም አለ እኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከእኚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር እኚህ ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሙላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ነው ማሚዬ። በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስመው ማሚዬ። ስዊት ነህ። ቀለደች። ሰማህ አይደል? ካንቺ በላይ ስዊት፣ ካንቺ በላይ ጣፋጭ አለ ማሚዬ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገር የሚመኘው አቋም እኮ ነው። ማይ ጋድ ሽቶዋ ራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆኑ ስዊዲ አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኛለሁ። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምቺ ቢያት፣ ተረጋጊ ቢያት። እኔ የምልህ አየ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ ሳምሪ ክላስ ምናምን አለች። አረ ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሺ ባይ። በቃ ማሚዬ ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ትወልዳለሁ ከሷ። ጎረቤትሽ ቤት ይመታ ነበረ። የባለፈውን አንድ እንጀራ ልትመልስ ነው አይደለም? ዘይት ስጭኝ ብለሻለች። አበድሪኝ ስገዛ ሰጥሻለሁ።
ያለኝም በላት እስኪ ይሄው አለ እኮ እዚህ ጋር ያየሁት አይደል? ዝም በል አንተ ደግሞ ያለኝም በላት ይድን ላይቭ ላይ አይቼዋለሁ ብላሻለች። ይሄ ሁሉ ዘይት አይገጭ አዎ ይሄ ሁሉ ዘይት አይገጭ አዎ በቃ ለቀን ዳሜ ስትመጣ አይት ቂጡም ወጭቆት ያጸዳሽ ነበር በላት ስለዚህ ሁለታችሁም ጓደኛሞች ናቸው። ኦኬ እጃችሁ ውስጥ እንደዚህ ሶሽ ኢትዮጵያ ውስጥ ታዋቂ አርቲስቶች አሉ አይደለ? ሶ ሁለታችሁም የሆነ ታዋቂ አርቲስት ይዛችኋል በጭንቅላታችሁ አይደለ? ሶ 1 2 3 ስል እኩል ነው የምትጠሩልኝ አርቲስቱን ማለት ነው። 1 2 3 ሰይፉ ፋንታው ወጋ ታሪኮች ምን ታይኛለህ? እንጉልፋቱ ሰው እንደዚህ አፍላፍ ይቀባበላል። ለአንተ እስካሁን ትኩስ ምግብ ተንገብግበህ በልተህ ሀብል እጅ ላይ ተፍተህ ይሄንኑ ብላ አብርደህ ትበላለህ። ዝብዝብ እንዲህ 100,000 ፎሎወር ስደርስ ሴቶቹ በውስጥ ያጨናንቋል አላችሁኝ። የት አላችሁ? አጨናንቁኝ እንጂ አጨናንቁ እንደ ኩዮች ይሆን ይልሙ። ኧረ ወዲያ ጠጋ ይኸው ከርተት ጠጋ በቃ የእኔ አባት ውልውል ነው። ሰላም ነው። በሰላም መጡ። ቴንክ ዩ ጋሺ፣ እንኳን ሰላም መጡ። ቴንክ ዩ ጸዳለ ካሮሾች ነን። ጸዳለ ካሮ ጽድት ነው የምናደርገው። እዚህ ስመጣ የመጀመሪያ ነውና እንዴ ነው ሙሉ ሚዲያው እኮ ስለኛ ነው የሚወራው። አልሰሙም ነው አልሰሙም። እኛ እንዳለመታደሩ ንፉግነቱ ነው። እኛ ስናጥብ መኪና ብቻ አይደለም የምናጸረው፣ ብራንድ ልንቀይር እንጂ። እንዴት ቅርብ ጊዜ አንድ ወዳጃችን ፋሚሊ ካር ማርሴዲሷን እንድናጥብ ሰጠን። አጥበን ጨርሰን ስናቀብለው ምን ቢሆን ጥሩ ምን ሆነ ልክ ሲያስነሳው ካዲላክ ሆነ አይደል? እሱ ብቻ አይደለም። እሺ አሁን ሰው ከመምጣቱ በፊት ብሔራዊ ወታደሮች ኦራል ይዘው ልመጡ እንድናጸደው ልክ ቁልፉን ሰጠን። አጥበን ጨርሰን ምን ቢሆን ጥሩ ነው? ምን ሆነ አንኮና አገኘ እና ነው በቃ የኔን አንዳንድ ነገሮችን ትሪካልክ ምንድነው አባት ወራበ ምንድነው ውሃ አምጣለት ምንድነው ወራበ ምን ተፈጥሮ እንጃ ምን እንደሆነ እንዴት ጋቢና ቆሻሻ ይዞራሉ? ቼክ አድርግ እባክህ። እንዴ መጣያ አለ አይደል? ቆሻሻ ወጡ አለ በዘንቢል በማዳበሪያ አድርገው ትራሽ ካባል እዛው ተጨምሯት ቆሻሻ ይዞራል። የሚሸት ነገር አውቆ ነው የጓደኛዬ ፍቅረኛ ነው እሱ በእግር ስለሚያንከራተታት እኔም በመኪና ሲያንከራተት ነው። በጭራሽ ምንም ቅናት አይደለም። ወንበር ያስቀይሮታል። በጣም ነው የሚጠነቦይ ይከረፋል። ካገኘኋት ሁለት ቀን ሙሉ ሲሸጠኝ የነበረች እሷ ነች ማለት ነው። እሷ ነች። ተቀይሯል። የመኪናው ተቀይሯል። እሷ ነች። አንተ ሾካካ ሂጂልኝ በቃኝ አባ ብር ጨምራለሁ። አስተካክልልኛ። ይስተካከላል። ገንዘብ ግን ያስጨምራል። ጨምራለሁ። አዝነው አሁን አዲስ አበባ ከመጣሽ ስታዩ ግርም ያለሽ ምንድነው? ፎቁ ምኑ ነው የገረመሽ? መቀጣጠሉ። ትምህርት ቤት ሲያጠፋ ተማሪ እዛ ሀገር ማለት ነው ምንድነው የሚደረገው? መቷል በለበቅ። ለበቅ ምንድነው? ይዛፍ ለበቅ። የዛፍ ቅርንጫፍ። አዲስ አበባ የሆነ መንዳት የለመድሽው ነገር አለ? ሳይክል። ማን ያስለመደሽ? ቱቲና ኒቆ። የት ሰፈር? ከእንቅልፍሽ እንደተነሳሽ ምን ታደርጊያለሽ? ፍገላ በላለሁ፣ ቤት ተጠጋለሁ። ጸሎት አትጸልይም? መጀመሪያ ቤተ ክርስቲያን አትሄጂ? አይ አትሄድም። ጓደኞችሽ ቤተ ክርስቲያን ሲሄዱ አንቺ ሳትሄጂ ስትቀሪ ቅር አይልሽም? አይሄዱም እኮ እነሱ። ጓደኞችሽም አይሄዱም? ትልቅ ሰው ነው የሚሄደው ቤተ ክርስቲያን። ያው ስለዚህ ቤተ ክርስቲያን ጭራሽ አይወስዷችሁም? ወገን ምንድነው እየተካሄደ ያለው? እውነቷን ነው። ቤተ ክርስቲያን ነጻ ልጅ አይደል? ለምን ትንሽ ልጅ ቶሎ ተነስቶ ወደ ስራ ነው እንጂ ቤተ ክርስቲያን የሚወስደውም የለም። እንግዲህ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎናል ፈጣሪያችን አይደል? እንደነሱ ካልሆናችሁ ካልተመለሳችሁ መንግስተ ሰማያትን አትወርሱ ምን ብሎናል? በገጠር አብያተ ክርስቲያናት ህፃናት አንዳንድ ቦታ ላይ ወደ ቤተ ክርስቲያን የማይሄዱ ከሆነ በልጅነቱ መሰረት ያልተጣለበት ልጅ ሲያድግ ቢጠፋ ተጠያቂው ወላጅ ነው። የከተማ ሽሮ ይሻላል የገጠር ሽሮ? የገጠር ሽሮ። ቆይ የገጠር ሽሮ ዘይት ይጨመራል? አይ በቅቤ ነው። 8 ሰዓት በእግርሽ ተጉዘሽ ነው አይደል የመጣሽው ወደ ከተማው? በእግርሽ ስትጓዢ እንዴት ቻልሽው? አንቺ ህፃን ልጅ ነሽ። እችላለሁ።
በስማ እኛ 8 ደቂቃ ብንጓዝ እንዴ ነው? እኔ በጣም ከስርም ከላይም ነው ጭስ ማውጣው። ጫማዬ የማያስቀርብም ተበላሽተናል ማለት ነው። የከተማ ሰዎች ከገጠር እንደመጣችሁ መጀመሪያ የት ነው ያረፋችሁት? አምባ ጊዮርጊስ። ከዛ ከአምባ ጊዮርጊስ ወዴት ነው ሄድሽው? ወደ ጎንደር። ጎንደር ታምራለች? መኪናው ስትገቢ ምን አልሽ? አወርደኛል። ለምን? አመመኝ። ምን እሺ? ራሴ። ከዛ አወረዱሽ? ምን አሉሽ? በይ ዝም ባሉሽ? አውርዱኛልሽው ግን ለምንድን ነው? ቆይ በእግሬ ደምሄደ። እሺ ከጎንደር ወደ አዲስ አበባ በምንድን የመጣሽው? በአየር። ከቂጣና ከፒዛ የቱን ትመርጫለሽ? ቂጣ። ከኬክና ከዳቦ የቱን ትመርጫለሽ? ዳቦ። ከቆሎና ከኩኪስ የቱን ትመርጫለሽ? ቆሎ። ቆሎ። እሺ ከአዲስ አበባና ከታሬ? ታሬ። እንዴ ታሬ ከአዲስ አበባ ይበልጣል? ስንት ወንድሞች አሉሽ? ሁለት። ማን ማን? አበበና አቤ። ካልጠፋ ስም አንዱን አበበ ብሎ ሁለተኛው ልጅ አቤ ማለት ነው። ምን ማለት ነው? ጾም ትጾሚያለሽ? የገደፈ አበላ አይበላ። ሰንበት ምንድን ነው? ትምህርት ቤት። ሰንበት ትምህርት ቤት። በሰንበት ምንድን ነው የማይደረገው? ዛፍ አይቆረጥም። ዛፍ አይቆረጥም። እርሻ አይታረስም። ቡና አይለቀምም። ውሃ ይቀዳል። እንጀራስ ይጋገራል። ወጥስ ይሰራል። ሐሜትስ የሰው ስም በክፉ ማንሳት አይደረግም። በሰንበት? ከሰንበት ውጪስ? አይደረግም።